እጅግ ለማመን የሚከብድ እውነትን ያዘ ዜናው መላው ዓለምን ያስደነቀና ያነጋገረ ገሚሱንም በፍርሃት ያራደ ሚሊዮኖች የተቀባበሉት ነው። ከኒውክሌር በላይ ዓለማትን አውዳሚ ሲሉ ያደጉት ሀገራት ሚዲያዎች ጉዳዩን ተቀባብለውታል። ይህን ድንቅ መርሃ ግብር ከአክሱም ቲዩብ ሮማን ጸጋይ አዘጋጅቼ አቀርብላችኋለሁ። በቅድሚያ ግን ይህን ቤተሰብ ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ ስንል በአክብሮት እንጋብዛችኋለን። ላይክ፣ ኮሜንትና ሼር እያደረጋችሁ አብራችሁን ቆዩ። ኃያላኑን ያስጨነቀው የቅዱስ ገብርኤል ታቦት 99% የሚሆነው ክፍሉ በበረዶ እንደተሸፈነ የሚነገርለት አንታርክቲካ ከዲያብሎስ አምላኪዎች ጋር ጥብቅ ቁርኝት እንዳለው የሚያሳብቁበት ምልክቶችን ታቅፎ የያዘ ስፍራ ነው። ያልታወቁ በራሪ አካላት፣ ፒራሚድ፣ ወደ ዓለማችን እንግዳ ፍጡራን የሚገቡበት በርና ሌሎችም ብዙ ምስክሮች አሉ። እጅግ በሚያስደንቅና በሚያስገርም መልኩ ግን በሰው አልባው ዓለም አንታርክቲካ ውስጥ የቅዱስ ገብርኤል ታቦት ይገኛል። ይህ ታቦት ወደ አንታርክቲካ ከመወሰዱ አስቀድሞ በሳውዲ አረቢያ መካ መዲና ከታላቁ መስጊድ ስር ተቀብሮ ኖሯል። በሳውዲ አረቢያ ለሐጂ የሚጓዙ ምዕመናንን ጨምሮ በርካቶችን ሲቀስፍ በመቆየቱ ሳውዲ አረቢያ ቅዱስ ታቦቱን ለራሺያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳልፋ ሰጠቻት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጦር መርከብ ታቦቱን ወደ አንታርክቲካ እንዲወሰድ አደረገ። በዚህ መሃል ታዲያ ቫቲካኑ ፖፕ ፍራንሲስ ጣልቃ በመግባት ከራሺያው ፓትርያርክ ክሪል ጋር ስለ ታቦቱ ሲወያዩ ነበር። ይህ ታሪክ የቅርብ ጊዜ ነው። ምን ያህሎቻችን ኢትዮጵያውያን ስለ ጉዳዩ እናውቅ ይሆን? የቅዱስ ገብርኤል ታቦት መጀመሪያ እንዴት ከኢትዮጵያ ሊወጣ ቻለ? ሳውዲ አረቢያ ውስጥ ታቦቱ ሊገኝ የቻለበት ሚስጥርስ ምንድነው? ሳውዲ አረቢያስ ታቦቱን ለምን ለሩሲያ ሰጠቻት? የቫቲካኑ ፖፕ ፍራንሲስ እና የራሺያው ፓትርያርክ ክሪል የተወያዩትስ ምንድነው? በስተመጨረሻ ታቦቱ ለምን ወደ አንታርክቲካ እንዲወሰድ ተደረገ? ይህ ሁሉ ክስተት በዓለም ሲፈጠር ከኢትዮጵያ ውጭ ያሉ ሚዲያዎች ሲዘግቡት እኛ ኢትዮጵያውያን ለምን ዝም አለን? በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ታቦቱ ባለቤት ሆና ሳለ ለምን ዝምታን መረጠች? ጋያ የተባለ የዜና ማሰራጫ በጁላይ 26 2019 ዓመተ ምህረት በቁፋሮ የተገኘው ጥንታዊ ኃይል ያለው መሳሪያ ታቦተ ቅዱስ ገብርኤል በሚል ርዕስ ተከታዩን ጽሑፍ አስነበበም። ፖፕ ፍራንሲስ እና የሩሲያው ፓትርያርክ ክሪል ተገናኙ። የራሺያ መርከቦች የአረብ ደሴቶች ላይ ለምን ተገኙ? ለ1000 ዓመታት ያህል ተገናኝተው የማያውቁት ሁለት ተቋማት ማለትም ቫቲካንን እና የራሺያን ቤተክርስቲያን ምን እንዳደረጋቸው ብሎ ዜናው በእነዚህ ጥያቄዎች ዘገባውን ይጀምራል። ለእስልምና እምነት ተከታዮች የሰው ልጅ ሳይፈጠር በፊት በምድር መላእክቶች የሚያመልኩበት ስፍራ መካ ነው። ሁሉም ሙስሊም ሊረግጠውና ሐጂ ሊቀበልበት የሚገባ ስፍራ ነው። ቢያንስ አንድ ሙስሊም ይህን ስፍራ በህይወት ዘመኑ አንድ ጊዜ መርገጥ አለበት። ታዲያ የቅዱስ ገብርኤል ታቦት በዚህ ስፍራ ተቀብሯል። ወደ መካ ታላቁ መስጊድ የሚያመጣው ምዕመን ቁጥር በመጨመሩ ምክንያት መስጊዱ ብዙ ሰው መያዝ እንዲችል የማስፋፊያ ስራ ይጀምራል። በዚህ የማስፋፊያ ግንባታ ወቅት ሰራተኞቹ ታቦተ ቅዱስ ገብርኤልን ከተቀበረበት አገኙት። እናም ታቦቱ በርካቶችን መቅሰፍ ጀመረ። የሳውዲ ባለስልጣናት የሚፈጠሩ አደጋዎችን ሁሉ ሌላ ስም በመስጠት ለመሸፋፈን ሞከሩ። ታቦቱ ወደ መካ የሃይማኖቱን ስርዓት ለመፈጸም የተሰበሰቡ ቁጥራቸው ወደ 5000 የሚጠጉ ምዕመናንን ቀዝፎ ገድሏል። ሳውዲ አረቢያ ይህንን ከባድ ክስተት በመደባበቅ ልታልፈው አልቻለችም። ይልቁንም ታቦቱ ለራሺያ ኦርቶዶክስ ቤተክርስቲያን እንዲሰጥ አደረገች። አሁን እዚህ ጋር ዋናው ጥያቄ እንዴት የቅዱስ ገብርኤል ታቦት ከኢትዮጵያ ሊወጣ ቻለ የሚለው ነው። በ15ኛው መቶ ክፍለ ዘመን በኢትዮጵያ ተነስቶ በርካታ አብያተ ክርስቲያናትንና ገዳማትን እንዳወደመ የሚነገርለት ግራኝ አህመድ እንደሚታወቀው ከጀርባው የነበረችው ቱርክ ናት። ቱርክ ለዚህ ሰው ገደብ የለሽ ድጋፍ በማድረግ የራሱን ኃይል እንዲያጠናክር አድርገዋለች። ግራኝ አህመድን በኢትዮጵያ ላይ ሲያስነሱት ከሰጡት ተልእኮ መሃል ዋነኛው ታቦተ ጽዮንን ከኢትዮጵያ ሰርቆ ወደ መካ በመላክ ክርስትናን ከኢትዮጵያ ምድር ማጥፋት የሚለው እንደሆነ የታሪክ መዛግብት ይናገራሉ። ግራኝ አህመድ የቅዱስ ገብርኤልን
ታቦት ሲያገኝ ታቦተ ጽዮንን ያገኘ መስሎት አሳልፎ እንደሰጣቸው ይነገራል። ምክንያቱም ታቦተ ገብርኤል በቅርጹ ታቦተ ጽዮንን ይመስል ነበርና ነው። የቅዱስ ገብርኤል ታቦት ብቻ ሳይሆን በጥንት ዘመን በአክሱም አካባቢ የሚገኙ ታቦቶች በሙሉ ከታቦተ ጽዮን ጋር ይመሳሰሉ ነበር። እንግሊዛውያን ዛፍህን መደበቅ ከፈለክ ደን ውስጥ ወስደህ ትከለው እንደሚሉት አባቶቻችንም ታቦተ ጽዮንን ለመጠበቅ ሲባል ብዙ ተመሳሳይ ታቦቶችን ይሰሩ ነበር። እናም ግራኝ አህመድ ታቦተ ጽዮንን ያገኘ መስሎት የቅዱስ ገብርኤልን ታቦት ከኢትዮጵያ በመስረቅ ይሰጣቸዋል። አንዳንዶች እንደሚሉት ደግሞ ይህ ታቦት የናግራው ቅዱስ ገብርኤል ታቦት ነው ይላሉ። የናግራው ታቦተ ገብርኤል ማለት አጼ ካሌብ የመንን ለመውረር በሄዱ ጊዜ ይዘውት የዘመቱት ታቦት ማለት ነው። የግራኝ አህመድ ላኪዎች እነ ቱርክ ታቦተ ጽዮንን ለምን ይፈልጋሉ? መካ መዲና ታቦትን መቅበርስ ከእስልምና ጋር ምን የሚያገናኘው ነገር አለ? ለማንኛውም ከላይ ወደ ጀመርነው ጉዳያችን እንመለስ። ታቦቱ በሳውዲ አረቢያ እንደተገኘው ወደ እርሱ የሚቀርበውን ሁሉ መቅሰፍ ሲጀምርና ነገሩ እየከበደ ሲሄድ ሳውዲ ታቦቱን ከመካ ለማስወጣት የመሬት ውስጥ መንገድ አዘጋጀች። እንደ አውሮፓውያኑ አቆጣጠር በ2015 ዓመተ ምህረት በመሬት ውስጥ ማንም ሰው ሳይና ሳይሰማ ታቦቱን ለማውጣት 15 ሰዎች ያሉት ቡድን ወደ ታቦቱ ተጋዘ። በዚያ ጊዜ ብርቱ ኃይል ከታቦቱ ወጥቶ የቀረቡትን 15 ሰዎች ገደላቸው። ከዚያ ኃይለኛ የሆነ መብረቃዊ ኃይል ከታቦቱ ወጥቶ የህንጻ መሳሪያ ክሬኑን ሰባብሮ እዚያ የነበሩ 107 ተጨማሪ ሰዎችን ገደለ። በጊዜው መካ በጨረር መሳሪያ እየተደበደበች ነው የሚል ዜና ተሰራጨ። ከመካ የሚነሱ ጨረሮችን የሚያሳዩ ከሳተላይት የተነሱ ምስሎች በድረ ገጾች በብዛት ተለቀቁ። ይህን የተመለከቱ ከ1 ሚሊዮን በላይ የሐጅ ተጓዦች ጉዟቸውን በመሰረዛቸው ከ2000 ዓመተ ምህረት ወዲህ ለመጀመሪያ ጊዜ የሐጂ ተሳላሚዎች ቁጥር ከ3 ሚሊዮን ወደ 2 ሚሊዮን ሊቀንሰው ቻለ። በየጊዜው ይወጡ የነበሩ የቪዲዮ ማስረጃዎች የዓለምን ህዝብ ግራ አጋቡት። በጊዜው ይበልጥ ግራ መጋባትን የፈጠረው የአደጋው መንስኤ ታቦተ ገብርኤልን ለማውጣት ሲሞክሩ እንደሆነ አስተማማኝ መረጃ አለኝ የሚለው የዴይሊ ሜል ዘገባ ነበር። ከ2015 ዓመተ ምህረት የሐጂ ዘግናኝ ሞት በኋላ የመካው የሚና መንገድ ተዘግቶ ቆየ። ሳውዲ አረቢያም ሁሉም ነገር ከአቅሟ በላይ ሲሆን በቫቲካን አደራዳሪነት የሳውዲውን ግራንድ ሙፍቲ የሩሲያ አታሺዎች በካብሪክ ደሴት ተገናኝተው የሩሲያ ኦርቶዶክስ ቤተክርስቲያን የተሻሉ መናኝ ካህናት ስላሏት የሚያስፈልገውን ንጽህናም ስለሚኖራቸው የቅዱስ ገብርኤል ታቦትን እንድትወስድ ተጠየቀች። ከስምምነት ላይ ከደረሱ ከሳምንት በኋላ ካህናትን የጫነች የሩሲያ መርከብ ከአንታርክቲካ ወደ ሳውዲ ወደብ ተጉዛ ታቦተ ቅዱስ ገብርኤልን ወደ አንታርክቲካ አደረሰችው። የሩሲያ መርከብ አንታርክቲካ ከደረሰች የተወሰኑ ሳምንታት በኋላ የሩሲያው ፓትርያርክ ክሪል ወደ ስፍራው አቀንተዋል። ወደ አንታርክቲካ ከማቅናታቸው በፊት ግን ከቫቲካኑ ፖፕ ፍራንሲስ ጋር ስለ ታቦቱ መክረዋል። ታቦተ ቅዱስ ገብርኤል በዚያ በአንታርክቲካም ቢሆን መቅሰፉን ያቆም ኤሪያ 51 በመባል የሚታወቀውን የራሽያን የምርምር ጣቢያ አፈራረሰው። የተወሰኑ ተመራማሪዎችን መግደሉም ተዘግቧል። በዚህ የቅርብ ጊዜ ታሪክ ውስጥ ትክክለኛ ምላሽ የሚያስፈልጋቸው ጥያቄዎች አሉ። አንደኛው ሳውዲ አረቢያ መጀመሪያ ታቦተ ጽዮንን ግራኝ አህመድ እንዲወስድላት ለምን ፈለገች? ሁለተኛ ሳውዲ አረቢያ ታቦቱ ለራሽያ ቤተክርስቲያን ስትሰጥ የቫቲካን ቤተክርስቲያን እንዴት በአደራዳሪነት ጣልቃ ልትገባ ቻለች? ሶስተኛ የቫቲካኑ ፖፕ ፍራንሲስ ከ1000 ዓመታት የሁለቱ ሃይማኖቶች ግንኙነት በኋላ ከራሽያው ፓትርያርክ ክሪል ጋር በታቦቱ ዙሪያ እንዲወያዩ ያደረጋቸው ምክንያት ምንድነው? አራተኛ ታቦቱ ወደ አንታርክቲካ ለምን ተወሰደ? አምስተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሷ ንብረት ላይ ሌሎች ሲደራደሩና ሲወስኑ ለምን ዝምታን መረጠች? ለነዚህና ሌሎች ጥያቄዎች መልስ የሚሰጥ ባይኖር እንኳን ጊዜ መልስ ይሰጣል። ታቦተ ቅዱስ ገብርኤልም ወደ ሀገሩ ኢትዮጵያ ይመለሳል። አሜን ይሁንልን ይደረግልን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሐሳባችሁን አጋሩን። በቸር ቆዩን።